Now to the nation's capital where President Trump met with Israeli Prime Minister Benjamin Netanyahu today. ዲፕሎማሲን በጉልበት ማንበር የነ ፕሬዝዳንት ዶናልድ ትራምፕ አካሄዳቸው ከሆነ ዋላ ድር ብሏል። ከተቻለ በድርድር ካልሆነ በጦር ኃይል የአሜሪካን ጥቅም ማስከበር ዲፕሎማሲ ስሩ ስትሬንግዝ በዓለም ዙሪያ አሜሪካን ዳግም ታላቅ ማድረግ ማጋ ፕሮጀክት ማስፈጸሚያ ቁልፍ መሳሪያ መሆኑ ነው። ግራ ግብት ያለው የፕሬዝዳንት ዶናልድ ትራምፕ አዳር ዓለምንም የቸገረ አረዳድ ውስጥ ከቷታል። ግራም ቀኝም ለማየት ውስብስብ የፖለቲካ አውድ ተፈጥሮባት ማንን አምነን ከማን ጋር እንስራው ዝግቡ ዘፍቋታል። ሁለተኛውን ግዙፍ የጦር መርከብ ወደ መካከለኛው ምስራቅ ሊልኩ ዝግጅት ላይ ናቸው የሚል መረጃ በወጣበት ቅጽበት ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በዋሽንግተን ዲሲ ሲመክሩ ከኢራን ጋር ከመዋጋት ይልቅ ድርድርን እናስቀድም የሚል አቋማቸውን መግለጻቸውም የኢራን ኃይሎች እስራኤል ከአሜሪካ ጋር የተጀመረውን ዲፕሎማሲያዊ እርቅ ፍለጋ ለመጥለፍ ደፋ ቀና ላይነት ማለታቸው አይለይለት ያለው የመካከለኛው ምስራቅ ፖለቲካ እንዲሉ በር ከፋች አድርጎታል። ፕሬዚዳንት ዶናልድ ትራምፕ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በአሜሪካ ምድር ለስድስተኛ ጊዜ በእስራኤል አንድ ጊዜ በጥቅሉ ለሰባተኛ ጊዜ በአካል የተገናኙት በአንድ ዓመት ውስጥ ሆኗል። ምናወሩ በሰባቱም ግንኙነታቸው ምላሹ አንድም ስለ ኢራን አንድም ስለ ጋዛ ሊሆን ቢችልም ከህንድ ውቅያኖስ እስከ ቀይ ባህር ከካስፒያን እስከ ሜዲትራኒያን ባህር ወታደራዊ ዝግጅቶችንም ታሳቢ ያደረጉ ናቸው። ያም ሆኖ ግን ዛሬ ትራምፕ ኢራን ጋር መደራደር ይቅደም ማለታቸው በበጎ ጥል ሊታይላቸው ቢችልም ድርድሩ ከአሜሪካ ጥቅም አንጻር ካልተቃኘ ግን ወታደራዊ ጡንቻው ይበረታል የሚል ትርጉም መኖሩ ወትሮውንም ሀያላኑ እንዲህ ናቸው ለማለት ያስደፍራል። ይህ ሁሉ በጎም ስጋትም ያለበት መረጃ ከቴህራንም ከዋሽንግተንም ከቴልአቪቭ ጭምር መውጣቱ በቀጠለበት ሰዓት የትራምፕ አቋም አሁንም የቢዝነስ ውል እየሆነ መምጣቱ ፖለቲካዊ መንገዱን ሪፐብሊካኖቹ እያሳቱ ወደ አዲስ የዓለም ስርዓት የሚመስል ግን አሁንም አሜሪካን መሪ አድርገው የሚያስቀጥል የቱጃሮች ዓለም የፈጠራ ሂደት ጭምር ነው የሚል ዳሰሳ የአውሮፓ ሀገራት በተለይም በሙኒክ ኮንፈረንስ ማውጣታቸውም እዚሁ ላይ አብሮ የሚጠቀስ ነው። እነሱ ስለ ጦርነት ሲያወሩ ስትሰሟቸው ማለትም በዚህኛው አውሮፕላን በዛኛው አውሮፕላን እንመጣለን ሲሉ ይህን እናደርጋለን ያንን እናደርጋለን ሲሉ ስታደምጧቸው ምንም አዲስ ነገር የለውም። አሜሪካውያን ባለፈው ጊዜም የጦርነት አማራጭን ጨምሮ ሁሉም ምርጫ በጠረጴዛው ላይ ነው በሚል ሲዝቱብን ነበር። ሁልጊዜም ይህንኑ ነው የሚሉት። በተመሳሳይ የሆነ ሰው ያው ትራምፕ የጦር መርከብ ወደዚህ እንዳይመጡ በተደጋጋሚ ይነግሩናል። ታዲያ የአሜሪካ የጦር ሚኒስቴር ሁለተኛዋን ግዙፍ የጦር መርከብ ወደ መካከለኛው ምስራቅ ተንቀሳቀስ ዘንድ ትዕዛዝ ሳይሰጥ አልቀረም በሚል ዎል ስትሪት ጆርናል ከቁልፍ የአሜሪካ ምንጮች አገኘው ሲል መረጃውን ማጋራቱ ደግሞ ሌላ ፖለቲካዊ ውዝግብ ፈጥሯል። ለዚህም ነው ትራምፕ የተደራደሩ መምታትን እንደ አንድ የመካከለኛው ምስራቅ ፖሊሲያቸው እየቆጠሩት የሆነ የሚል ምላሹ ግልጽ የሆነ ግን ለይስሙላ የሚባል አይነት ጥያቄ እየተነሳ የሚገኘው። ባጭሩ ኢራን በኒውክሌር ጉዳይ ላይ ካልተስማማች አሁን ደግሞ ሚሳኤልን እርግፍ አድርጋ ካልተወች ፔንታጎን በቴህራን ላይ ተኩስ ለመክፈት የትራምፕን ትዕዛዝ ብቻ እየጠበቀ መሆኑን ለመረዳት ያግዛል። ምንም እንኳን አያቶላዎቹ ዲፕሎማሲን በዲፕሎማሲ ወታደራዊ እርምጃን በወታደራዊ አጽፋ አቋም ላይ ሆነው አንዲት ኢንች ከብሔራዊ ጥቅማችን ዝንፍ አንልም እያሉ ቢገኙም ትራምፕ ግን ዛቻቸውን ቀጥለውበታል። ሪፐብሊካኑ ትራምፕ ሁለተኛዋ ግዙፍ የጦር መርከብ ወደ መካከለኛው ምስራቅ ተንቀሳቀስ ዘንድ ግልጽ ትዕዛዝ ባይሰጡም በጉዳዩ ላይም ባለስልጣናቱ ለውጥ ሊያደርጉ ይችላሉ ቢባልም ፔንታጎን ከአሜሪካ ምስራቅ ጫፍ በሁለት ሳምንታት ውስጥ አደገኛዋን መርከብ ለመንቀሳቀስ ዝግጁ መሆኑ ተነግሯል። ዩኤስኤስ ጆርጅ ኸርበርት ወከር ቡሽ በቨርጂኒያ ዳርቻ በአሁኑ ሰዓት ልምምዷን አጠናቃለች። በአስቸኳይ ወደ ቀጠናው እንድትጓዝ ትዕዛዝ ከተሰጣትም ልምምዷን ካሁኑ የበለጠ ለማድረግም ተዘጋጅታለች የሚል መረጃ በመውጣት ላይ ይገኛል። ዩኤስኤስ ጆርጅ ኤች.ደብሊው ቡሽ ሲቬን 77 10ኛዋና የመጨረሻዋ ኔሚስ ክላስ ሱፐር ካሪየር በአሜሪካ ባህር ኃይል ውስጥ ኒውክሌር አቅም ያላት የጦር አውሮፕላን ተሸካሚ ስትሆን በ2023 ግንባታዋ ተጀምሮ በ2009 የተጠናቀቀ $6.2 ቢሊዮን የፈጀች እንደሆነችም ይነገራል። ለዚህም ነው ሁለተኛዋ ግዙፍ የጦር መርከብ ወደ መካከለኛው ምስራቅ ትንቀሳቀሳለች ማለት ከባዱ ጥቃት በኢራን ላይ እየተሰረ ነው ለማለት እድሉን የሚፈጥረው። ወደ ኢራን የሚጓዝ ግዙፍ ኃይል አለን። የሆነ ነገር ሲፈጠር አላየንም፣ ግን ምን እየሆነ እንደሆነ ኢራንን በቅርበት እየተከታተልናት ነው። 837 ሰዎችን ከመገደል ታድጊያለሁ። ይሞቱ ነበር፣ በስቅላት ይቀጡ ነበር፣ ልክ ከሺህ ዘመናት በፊት እንደነበረው። ይህ የጥንት ባህል ነው። በነገራችን ላይ
ኢራኖች እጅጉን ብልህ ህዝቦች ናቸው። ይህ ማለት ግን አያቶላ አሊ ሀምኔ እጃችሁን አጣጥፋችሁ ተቀመጡ በሚል የአብዮታዊ ዘቡን ኃይሎች ያዛሉ ማለት አይደለም። ምላሽ ስጡ ይላሉ፣ ነገሩ ተያይዞ እርቂት አይሆንም ማለት አይደለም በሚል የአረቡ ዓለምን ፖለቲካ ጠንቅቀው የሚረዱ ተንታኞች ያስቀምጣሉ። ሁለተኛዋ ዩኤስኤስ ጆርጅ ኤች.ደብሊው ቡሽ ዩኤስኤስ አብርሃም ሊንከን የጦር መርከብ ተቀላቀለች ማለት አሜሪካ ትልቅ ኃይል በቀጠናው ላይ አሰማራች የሚል ድምዳሜ እንዲሰጥ ያደርገዋል። ዋሽንግተን ቴህራንን ታሳቢ በማድረግ ተጨማሪ ተዋጊ ጀቶችን፣ የአየር መከላከያ ስርዓቶችን፣ ኤር ዲፌንስ ሲስተም እንዲሁም ሌሎች ለጦርነት ሚና ያላቸው ኃይሎችን ማሰማራቷ ግልጽ ሆኗል። በእርግጥ ትራምፕ እያወዛገቡ መቀጠላቸው በግልጽ መካከለኛው ምስራቅ ላይ የሚፈጠረውን ለመገመት አስቸጋሪ አድርገውታል። ድርድርን እንመርጣለን ባሉበት አንደበታቸው ከደቂቃዎች በኋላ ኢራንን ከምድረ ገጽ እናጥፋታለን ሲሉ ይደመጣሉ ትራምፕ። በተመሳይ የኢራኑ ፕሬዝዳንት ማሱድ ፔዜሽኪያንም አትንኩን፣ ከሞከራችሁን የማንተኩሰው የጦር መሳሪያነት የለም፣ ከሰጅል እስከ ፋታ 1ና 2 ሌላም ልንነግራችሁ ያልፈቀድናቸውን እናዘንብባችኋለን። እስራኤልም የጥቃት ቀለበታችን ውስጥ ናት። የአሜሪካ ጦር በመካከለኛው ምስራቅ በሁሉም አቅጣጫ ይመታል በሚል ሞግደውባቸዋል። ኢራን ከአቶሚክ ቦምብ ውጪ ለድርድር የማቀርበው አንዳችም ነገር የለም፣ አቶሚክ ቦምቡም ቢሆን መብቴ ተከብሮ ፋርስነቴ ግምት ውስጥ ገብቶ እንጂ በትራምፕ ቀጥተኛ ትዕዛዝ አይሆንም በሚል እየተከራከረች ይገኛል። በዛ ላይ የባሊስቲክ ሚሳይል ጉዳዮች ለድርድር እንደማይቀርቡ ግልጽ አድርጋለች ኢራን። በመካከለኛው ምስራቅ ከኢራን ጎን ቆመው አሜሪካንና እስራኤልን ጠል ፖለቲካ የሚያራምዱ ኃይላትንም ከመደገፍ ወደ ኋላ እንደማተል የአደባባይ ሀቅ አድርጋለች ቴህራን። የውጭ ጉዳይ ሚኒስትሯ ሰይድ አባስ አራግቺም በኢራን ላይ የሚደረግ ወታደራዊ ሙከራ መጨረሻ ውድመት እንጂ ሌላ ትርጉም የለውም በሚል አስጠንቅቀዋል። ለዚህም ሳይሆን አይቀርም ዶናልድ ትራምፕ ኔታንያሁን በዋሽንግተን ዲሲ ዋይት ሀውስ ኦቫል ኦፊስ ሲያገኟቸው ከወታደራዊ እርምጃ ይልቅ ዲፕሎማሲና አስቀድም መልእክት ያስተላለፉት። በዋይት ሀውስ 2 ሰዓት ተኩል የወሰደ ውይይት አድርገዋል የሊኩድ ሰው ኔታንያሁና ሪፐብሊካኑ ትራምፕ። ያም ሆኖ ግን ይላሉ ትራምፕ ኢራን በአሜሪካ ጥቅም ልክ ስምምነት ላይ ካልደረሰች የእኩለ ሌሊቱ መዶሻ ሚና ሀመር ልክ እንደ ፎርዶ፣ ናታንዝና ኢስፋን ይደገማል በሚል አረጋግጠዋል። ታዲያ ይህ ሌላ አይነት ትርጉም አለው። ስምምነት ላይ አለመድረሳቸው ግልጽ ቢሆንም ውይይቱ የአሜሪካና የእስራኤልን ግንኙነት የሚያስቀጥል አሁንም ወዳጆች መሆናቸውን ያረጋገጠ ነው በሚል በትሩዝ ሶሻል ሚዲያቸው ላይ ትራምፕ አረጋግጠዋል። ከዓመት በፊት አንድ ቀላል ነገር ብዬ ነበር። የመካከለኛው ምስራቅን ቅርጽ እንቀይረዋለን አልኩ። እናም እንደዛ አድርገናል። ሶሪያ እንደ ወትሮ አይደለችም፣ ሊባኖስም እንደዛው፣ ጋዛም እንደ ቀድሞ አይደለችም። የጥምረቱ ራስ ኢራንም እንደ ወትሮ አይደለችም። የጎላን ተራሮች ህጋዊ የእስራኤል ግዛት መሆናቸውን ያረጋገጡት ትራምፕ በዋይት ሀውስ ውስጥ ለእስራኤል እንደ ትራምፕ ያለው ወዳጅ ተፈጥሮ አያውቅም የሚባልላቸው ፕሬዝዳንቱ ያን ያህል ከኔታንያሁ ሀሳብ ያፈነግጣሉ ብሎ ማሰብ ፖለቲካዊ የዋህነት ይሆናል በሚል አልጀዚራ አስነብበዋል። ቅድሚያ ዲፕሎማሲ ከዛም ወታደራዊ ጡንቻ ግልጽ የትራምፕ አቋም እየሆነ መጥቷል። በመካከለኛው ምስራቅ ፖለቲካ ውስጥ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕን ጫና ውስጥ ያስገቧቸዋል የሚል ስጋት ያለባቸው አያቶላዎቹ እስራኤልን መክሰስ ጀምረዋል። የቴህራኑ የደህንነት ኃላፊ አሊ ላሪጃኒ እስራኤል የኒውክሌር ድርድሩን አሻጥር እየሰራችበት ነው በሚል እየወቀሷት ይገኛል። ድርድራችን ከአሜሪካ ጋር እንጂ ከእስራኤል ጋር አይደለም ያሉት ላሪጃኒ ጉዳዩ ከነ ኔታንያሁ ጋር አይገናኝም የሚል ሀሳብ ሰጥተዋል። በእርግጥ ያለ እስራኤል ፍላጎት መከበር በመካከለኛው ምስራቅ አሜሪካ ከኢራን ጋር ተደራድራ ነገሮች ይቆማሉ ማለት አስቸጋሪ ሆኗል። የአሜሪካ ባህር ኃይል ቦይንግ ፒ8ኤ ፔሳይዶን የስለላ አውሮፕላን እንዲሁም ኤምኪ-40 ትራይቶን ሰው አልባ አውሮፕላን ድሮን በኢራን ድንበር ላይ ከበባ ማድረጋቸውን የበረራ መረጃዎችን ይፋ በማድረግ የሚታወቀው ሪያ ኖቮስቲ ይፋ አድርጓል። አውሮፕላኑ ከባህሬን ተነስቶ የሆርሙዝ ሰርጥን ከበባ ያደረገበት ሲሆን ድሮኑ ደግሞ ከአቡዳቢ ተነስቶ የገልፉን ሀገራት ሲቃኝ እንደነበር ጠቁመዋል። የኔታንያሁ የዋሽንግተን ጉዞ የኢራን ከነካችሁን ትመታላችሁ አቋም፣ የትራምፕ በድርድር ውስጥ ወታደራዊ እርምጃ መልእክት፣ የዋሽንግተን ተጨማሪ ጦር የማዝመት አዝማሚያ፣ የኢራን ለድርድር የማይቀርቡ ቀይ መስመሮችን አትንኩ፣ የአያቶላ አሊ ሀመኔ እስራኤል ቀለበት ውስጥ ናት መልእክት፣ ኔታንያሁ ትራምፕ ላይ ጫና መፍጠር፣ የትራምፕ ጊዜ የገዙ ይሆን ጥያቄ፣ የዛሬው የመካከለኛው ምስራቅ ውሎ ነጥቦች የሚሰጡት አንድም በቀናት ውስጥ መካከለኛው ምስራቅ ጦርነት ይቀሰቀስበታል፣ አንድም ኢራን ኒውክሌሩን እርግፍ አድርጋ ትታ ሰላም ይወርዳል የሚል መልእክት ያለው ሆኖ ተመዝግቧል።